ጤናስልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምርገናን። ባለንበት ሰዓት አቆጣጠር የዛሬ ግንቦት 18 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል በተለያዩ አቅጣጫዎች ዛሬ የሚወሰዳቸው ወታደራዊ እርምጃዎች መጠናከርና ያገዛዙ መደናገጥ፣ ቦርዶና ነጌታቸው፣ የጤና ባለሙያዎች ንቅናቄ፣ ከንቲባዋና ባዶ ተስፋው፣ የሶማሌው ክልል ፕሬዝዳንት በሚስጥራዊ ስብሰባ መናገር፣ የኢትዮጵያ ሕዝብ በእስራኤልና ሳውዲና አልኮል የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ብሔራዊ ኃይል አፋብሃ በወሎ ቀጠና የወሰደውን እርምጃ ተከትሎ በዋግምራ ዙሪያ ወረዳ ሐሙሲት ከተማ ሰፍረው በነበሩ ባንዳ ሚሊሻዎች ላይ የተወሰደውን ጥቃት ተከትሎ መደምሰሳቸውን አስታወቀ። ለወራት የሰለጠኑ ፋኖችን አስመርቋል። የአማራ ፋኖ ብሔራዊ ኃይል በዋግምራ ዞን ሰቆጣ ዙሪያ ወረዳ በተደረገ ድንገተኛ የማጥቃት ሐሙሲት ከተማ ሰፍረው በነበሩ ባንዳ ሚሊሻዎች ላይ ጥቃት ሰንዝሮ ሙሉ ለሙሉ መደምሰሱን ዛሬ ግንቦት 18 ቀን 2017 ባወጣው መግለጫ አስታውቋል። የአማራ ፋኖ ብሔራዊ ኃይል በቀጠናው ታሳምነው ኮር አርበኛ ጣሰው የሚመራው ኃይሉ ከበደ ክፍለ ጦር አባላትና የወረዳው የፋኖ ሲቪል አስተዳደር ለሰቆጣ ከተማ በሁለት አቅጣጫ ድንገተኛ ማጥቃት እርምጃ መውሰዳቸውን የመጀመሪያው በሐሙሲት ሰቆጣ አቅጣጫ 35 ኪሎ ሜትር ላይ የምትገኘው ሐሙሲት ከተማ ላይ ሰፍሮ የነበረው የብልጽግና ተላላኪ ባንዳ ሚሊሻ ላይ በጠዋቱ በተደረገ ድንገተኛ የማጥቃት እርምጃ የባንዶቹ ስብስብ ብትንትኑ ሲወጣ የሞቶ የተማረከው ተማርኮ የአባ መረብ ልጆች ከተማዋን በቁጥጥር ስር አድርገው መዋላቸው ይኸው መግለጫ አስታውሷል። በዚህ ግንባር 6 የሚሊሻ ምርኮኞች 15 ቁስለኞች ሲሆኑ 8ቱ መደምሰሳቸውን፣ የተቀረው ኃይል መበታተኑን፣ አንድ የቡድን መሳሪያ M40 6 የነፍስ ወከፍ መሳሪያ በምርኮ መገኘቱንም አስታውቋል። ሁለተኛው በደሃና ሰቆጣ አቅጣጫ ለሰቆጣ 17 ኪሎ ሜትር ላይ የምትገኘውን የቀውዘባ ከተማ ላይ በመግባት ከተማዋ ላይ ሰፍሮ የነበረ ባንዳ ስብስብ ሚሊሻ ጠራርገው መስመሩን ተቆጣጥረው መዋላቸውን አስታውቋል። ጀግኖቹ ያሳምነው ግልገሎች፣ የሸጋው ጓሌ ግርፎች፣ የኃይሉ ከበደ ልጆች ዋግምራ ሰቆጣ የከተመውን የፋሺስቱን ብልጽግና አገዛዝ በሁለት አቅጣጫ ሲያስጨንቁት መዋላቸውን የጠቀሰው መግለጫ ዘመቻውን የመሩት ተናዳፊዎቹ የክፍለ ጦሩ አመራሮች ወታደራዊ ጥበብ የተሞላበት ማጥቃት እየተደረገ በመሆኑ ከወገን በኩል እስካሁን ምንም አይነት የደረሰ ጉዳት የለም ሲል መግለጫው ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር ሁለት አሃዶች ካላኮርማና ዲቢና ወርቄ ባለሽርጡ ለወራት ያሰለጠኗቸውን ፋኖች ዛሬ በይፋ አስመርቀዋል። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን በሚል መሪ ቃል በርካታ ቁጥር ያላቸውን ምልምሎች ለወራት በማሰልጠን ወታደራዊና ፖለቲካዊ አቅማቸውን ከፍ በማድረግ ትላንት ግንቦት 17 ቀን 2017 ዓ.ም ማስመረቃቸውን ዛሬ ግንቦት 18 ቀን 2017 በወጣው በዚሁ መግለጫ አስታውቋል። የአማራ ሕዝብ ቅዱስ የህልውና ትግል ለድል ለማብቃት ሰራዊቱ በትጥቅና በሰው ኃይል ማጠናከር ተጠናክሮ የሚቀጥል ተግባራችን ነው በማለት የምስራቅ አማራ ኮር ሁለት ከፍተኛ አመራሮች መግለጻቸውን በአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው አስታውቋል። ይበንዲ እንዳለ አማራ ፋኖ ብሔራዊ ኃይል በወሎ ቀጠና ንጉስ ሚካኤል ኮር መብረቅ ክፍለ ጦር ከግንቦት 15 ቀን እስከ ትላንት ግንቦት 17 ቀን 2017 ያደረጋቸውን ወታደራዊ እንቅስቃሴዎች ተከትሎ 29 የአገዛዙ ጥምር ኃይል ሲደመሰስ በርካቶች መቁሰላቸውን፣ ከቆሰሉት መካከል ሰለሞን ገለታ የተባለ ፖሊስና አንዳርጌ ኑሮ የተባለ ከሃዲ ባንዳ ሚሊሻ ጭምር እንዳሉ የተረጋገጠ ሲሆን ከተደመሰሱት መካከል 100 አለቃ መከላከያ አባል 3 አባላት በሕክምና ላይ ሞቱ መሆናቸውንም ጨምሮ ገልጿል። በአካባቢው አጌ በተባለች አነስተኛ ከተማ አንድ የ12 ዓመት ህፃን በስልጣን አስጠባቂ ጦር በተተኮሰ መድፍና ሞርተር የሞተችና አንድ እናት ከባድ የአካል የመቁሰል አደጋ እንደደረሰባት ይኸው መረጃ ይገልጻል። የቦረና ገነቴ ሼህ ሁሴን ጅብሪል ክፍለ ጦር በበኩሉ የቦረና ገነቴ ከተማን ህዝብ ሰብስቦ ለሚሊሻ መዋጮ ወደድክም ጠላህም ብር ታዋጣለ በማለት ህዝብ ሲያስጨንቅ በዱላም በመደብደብ የዋለ ብልጽግና ጉዳይ አስፈጻሚ ላይ የሼህ ጅብሪል ክፍለ ጦር የጦሳ ብርጌድ የጽናት ሻለቃ ጦር ገነቴ በመግባት የብልጽግና ስብሰባ ሙሉ ለሙሉ በመበተን የጠላትን እቅድ ማክሸፉንም ገልጿል። በነበረው ሁኔታ የብልጽግና ሚሊሻ በመደናገጥ ወደ ህዝብ በተኮሰው ጥይት ንጹሃንን የጨፈጨፈ ሲሆን ከሞቱት በተጨማሪ አንድ ከባድ ቁስለኛ፣ አንድ ቀለል ያለ መቁሰል አደጋ የደረሰበት 3 ሰላማዊ ሰዎችን በግፍ መግደላቸውንም የአማራ ፋኖ ብሔራዊ ኃይል ከወሎ ቀጠና ዛሬ ግንቦት 18 ቀን 2017 ባወጣው ተጨማሪ መግለጫ አስታውቋል።
በጋምቤላ ክልል በትላንትናው ዕለትም ከዲማ ወረዳ ወደ ጓግ ወረዳ ፑኝዶ ከተማ 39 ሰዎችን አሳፍሮ ሲጓዝ በነበረ አንድ የህዝብ አውቶቡስ ላይ ከደቡብ ሱዳን የመጡ የሞረሌም ታጣቂዎችም ፈጸሙት በተባለ ጥቃትም ከ5 በላይ ሰዎች መገደላቸውና 5 መቁሰላቸው ተገለጸ። የሞረሌ ታጣቂዎችም በትላንትናው ዕለት ረፋድ አካባቢ በአውቶቡስ ላይ ተኩስ መክፈታቸው በዚህም የ5 ሰዎችም ህይወትም ወዲያውኑ ሲያልፍም ለ5 ሰዎችም ከፍተኛና ቀላል ጉዳት ማድረሳቸውም ተመልክቷል። ከሟቾቹ ውስጥም ሴቶች እንደሚገኙበት የጠቀሱት ነዋሪዎችም ጥቃቱን አሳቃቂ ሲሉትም ገልጸውታል። የሟቾቹ የቀብር ስነ ስርዓትም ጥቃቱ በተፈጸመበት ዕለትም በዲማ ወረዳ መፈጸሙም ተገልጿል። ከዲማ ወረዳ መንገደኞችን ይዞ ወደ ፑኝዶ ከተማም ሲጓዝ የነበረው አውቶቡስ ከዲማም ሳይወጣም የተኩስ ሩምታ እንደተከፈተበት የአካባቢው የዓይን እማኞች የገለጹ ሲሆን ተኩሱን ተከትሎ የአውቶቡስን ሹፌር ጨምሮ በአጠቃላይ ከ5 በላይ ሰዎችም መገደላቸውም ተገልጿል። በጥቃቱ ህይወታቸው ካጡት በተጨማሪም 5 ሰዎች መቁሰላቸው እና በአርማዶ 05 ቀበሌ በሚገኘው የጋምቤላ አጠቃላይ ሆስፒታል ተወስደው ሕክምና እየተደረገላቸው እንደሚገኝም ታውቋል። አካባቢው በተለይ ከደቡብ ሱዳን በሚመጡ የሞረሌ ታጣቂዎች ተደጋጋሚ ጥቃት እንደሚፈጸምበት የገለጹት ነዋሪዎች የሰዎች ህይወት በተለያየ ጊዜ እየተቀጠፈ በመሆኑ ከሁለቱም መንግስታት በኩል አስቸኳይ እልባት እንዲሰጠው ሲሉም ጠይቀዋል። በአሁኑ ሰዓት በአካባቢው በፌደራልና የክልል የጸጥታ አካላትም ቁጥጥር ስር መሆኑ የተገለጸም ሲሆን ጥቃቱን አስመልክቶ የጋምቤላ ፖሊስ ኮሚሽን ዛሬ ባወጣው መግለጫ ከዲማ ወደ ጋምቤላ ሲጓዝ በነበረው የህዝብ ማመላለሻ አውቶቡስ በተከፈተበት የተኩስ ሩምታ በሰዎች ህይወትና በንብረት ላይ ከፍተኛ ጉዳት ማድረሱን አረጋግጧል። ፖሊስ መግለጫውን ሲያክልም በትላንትናው ዕለት ከጠዋቱ በ1 ሰዓት ከዲማ ከተማ ወደ ጋምቤላ ከተማ 39 ሰዎችን ጭኖ ይጓዝ የነበረው ሰሌዳ ቁጥር ኮድ 301170 ጋምቤላ የሆነው ቅጥቅጥ የህዝብ ማመላለሻ አውቶቡስ በሱዳን የሞረሌ ታጣቂዎች በተከፈተበት ተኩስ ምክንያት ሹፌሩን ጨምሮ የ5 ሰዎች ህይወትም አልፏልም ብለዋል። በተጨማሪም በሌሎችም 5 ሰዎች ላይ ከባድና ቀላል የመቁሰል አደጋ እንደደረሰባቸው የሕክምናም የተደረገላቸው መሆኑን ከስፍራው በወጣው መረጃ ለማወቅም ተችሏል። ከአካባቢው የወጡ መረጃዎች እንደገለጹት ተጓዦችን ይዞ ይጓዝ በነበረው አውቶቡስ ላይ አንድ የጸጥታ ሰራተኛ ብቻ እንደነበረና እሱም በከፈተው የተኩስ ምላሽ የሰዎችን ህይወት ማትረፉም ተመልክቷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በቡድን መሳሪያ በወሰደው ጥቃት በደብረ ማርቆስ ከተማ ቀበሌ 13 የሚገኘው አንደኛ ፖሊስ ጣቢያ ሙሉ ለሙሉ መውደሙን አስታወቀ። የዛሬውን ጥቃት ተከትሎ 3 ያገዛዙ አሽከር ሚሊሻዎች መደምሰሳቸውን በተለያዩ ግንባሮች የተገኘውን ወታደራዊ ድል አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዛሬ ግንቦት 18 ቀን 2017 ዓ.ም ከቀኑ 11 ሰዓት ከ25 ላይ ፋኖ በሰራው ዘሪውን 13 የቡድን መሳሪያ የ7ኛው ሐዲስ ዓለማየሁ ክፍለ ጦርና የ6ኛው ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ፋኖች ጋር በመሆን ደብረ ማርቆስ ከተማ ገብተው ጥቃት መሰንዘራቸውን ገልጿል። ደብረ ማርቆስ ቀበሌ 13 አንደኛ ፖሊስ ጣቢያ ላይ የተሰነዘረውን ጥቃት ተከትሎ የፖሊስ ጣቢያ መብራት ቆጣሪ መንደዱን፣ የባንዶች መገልገያ ቁሳቁስ የወደመ ሲሆን የፖሊስ ጣቢያ ቢሮ መውደሙን፣ 3 ያገዛዙ አሽከር ሚሊሻዎች መደምሰሳቸውን፣ 3ቱ በከፍተኛ ደረጃ አካላዊ ጉዳት እንደደረሰባቸውና አንዱ በቀላሉ ሲቆስል በግንባሩ ፋኖ ያሰበውን መፈጸሙን አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የህዝብ ግንኙነት ኃላፊ ፋኖ ማርሸት ጻው ባወጣው በዚሁ መረጃ በሌላ ግንባር በሁዲት ከተማ ወርቅ አባይ ብርጌድ በትላንትናው ዕለት ግንቦት 17 ቀን 2017 ዓ.ም ከጠዋቱ 4 ሰዓት እስከ ምሽቱ 1 ሰዓት በአንደኛ ሻለቃና በሁለተኛ ባሳምነው ሻለቃ የጨበጣ ውጊያ ጭምር መካሄዱን አስታውቋል። የወርቅ አባይ ብርጌድ አንደኛና ሁለተኛ ሻለቃ የሥርዓቱ አገልጋይ የሆኑት ባንዳ ሚሊሻዎችን ስብሰባ ለማካሄድ ሲሞክሩ ነበልባሉ አሳምነው ሻለቃ የፋሽዝም አገልጋዮች ሙትና ቁስለኛ በማድረግ ድል መቀዳጀቱን አስታውቋል። በዚሁ አካባቢ አለማር አካባቢ በ3 አቅጣጫ የመጣው ጠላት ስቦ በመምታት 10 ሙትና 15 ቁስለኛ በማድረግ ጠላት ወደ መጣበት እግሬ አውጭኝ መፈርጠጡን አስታውቋል። ይህ እንዲህ እንዳለ በርካታ ያገዛዙ ስልጣን አስጠባቂ ወታደሮች ከጊዜ ወደ ጊዜ ፋኖን መቀላቀላቸው ተጠናክሮ መቀጠሉን ዛሬም ተጨማሪ መረጃ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አስታውቋል። ዛሬ ግንቦት 18 ቀን 2017 ዓ.ም ሰለሞን ንጉሴ ሙሉ ትጥቁን በመያዝ ከአድማ ብተና በቀጠናው አንደኛ ክፍለ ጦር ባህር ዳር ብርጌድን የተቀላቀለ ሲሆን የብልጽግና አሽከር በመሆን ሲያገለግሉ የነበሩ አንድ ሚሊሻና አንድ የአብይ አገዛዝ ስልጣን አስጠባቂ ጦር አዲስ ዓለማየሁ 7ኛው ክፍለ ጦርን የደጃዝማች ተድላ ጓሉን ብርጌድ መቀላቀላቸው ተጠቅሷል። የሞርታር አነጣጣሪ መሰረታዊ ወታደር ስጦታው ዳዊት የአቤ ጉበኛ ብርጌድን የተቀላቀለ ሲሆን የ95ኛ ክፍለ ጦር የ5ኛ ሬጅመንት የ4ኛ ሻምበል አባል የነበረው ወታደር ስጦታው ስርዓቱን በመቃወም አቸፈር ወንድዬ የአማራ ፋኖ ብሔራዊ ኃይል ግዙፉ ጎጃም አገው ምድር ክፍለ ጦር የአቤ ጉበኛ ብርጌድን ከነሙሉ ትጥቁ መቀላቀሉን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዛሬ ግንቦት 18 ቀን 2017
2017 ባወጣው በዚሁ መግለጫ ጠቅሷል። በእንዲህ እንዳለ ጎጃም አገው ምድር 3ኛው ክፍለ ጦር ጊዮን ብርጌድ በበኩሉ ተጨማሪ ማስጠንቀቂያ ያገዛዙን ጥሪ ተከትሎ አውጥቷል። ሰከላ ወረዳ ግሽ አባይ ከተማና አካባቢው ነዋሪ ለሆኑ በወጣው በዚሁ ማስጠንቀቂያ ሰከላ የመሸገው ዘራፊና አሸባሪ ኃይል ሰከላ ወረዳ ግሽ አባይ ከተማ በተለምዶ አሮጌው ከተማ ላይ የሚገኘውን የወረዳው ማህበረሰብ በቅርስነት እየተንከባከበ ይዞት የኖረውን የህዝብ ንብረት ባህር ዛፍ ለመሸጥ የዋጋ ተመን እንዳወጣም ጠቅሶ ይህን ባህር ዛፍ የገዛ ማንኛውም ግለሰብ ሆነ ባለሀብት ላይ ጊዮን ብርጌድ እጥፍ የሚያስከፍል መሆኑን አስጠንቅቆ ትዕዛዙን የተላለፈ ግለሰብ ላይ ህጋዊ እርምጃ ወስዳለሁ በማለት አገዛዙ ሀገሪቱን በዳስ ይዞ የተለያዩ ተተኳሾችን ቢያስገባም ከሽንፈት ሊታደገው ባለመቻሉ ለሚሊሻና ለፖሊስ የሚከፍለው ያጣው ይህ ነውረኛ ኃይል የህዝብ ንብረት ተቋማትን ለመሸጥ ጨረታ በማውጣት ላይ እንደሚገኝም አስታውቋል። ይህን የህዝብ ንብረት የሆነውን ባህር ዛፍ የገዛ አካል ከጠላቶቻችን ለይተን የማናየው መሆኑን በጥብቅና አሳውቃለን በማለት የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ አስጠንቅቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ናደው ክፍለ ጦር ዓለም ከተማ መግባት የተሳካ ኦፕሬሽን ማድረጉን ገለጸ። ትላንት ግንቦት 17 ቀን 2017 ዓ.ም ናደው ክፍለ ጦር ኮማንዶ እሳተ ገሞራ ሻለቃ ከዚህ በፊት የክፍለ ጦር ዋና ወታደራዊ አዛዥ የነበረውና አስደናቂ ጀብዶ መፈጸም ለጠላት እጄን አልሰጥም ብሎ ራሱን መስዋዕት ያደረገው ቀኛዝማች ይታገሱ አዳሙ ላይ ጠላትን በመምራት የባንዳነት ተግባሩን በፈጸመው ግለሰብ ላይ ወደ ከተማዋ ዘልቆ በመግባት የሚሊሻ አባል የሆነው ባንዳ አድነው ጌታነ ላይ የማያዳግም እርምጃ መውሰዱን አስታውቋል። የባንዳው ተባባሪ የሆነው ዘገየ እስጢፋኖስ የተባለውን ማርኮ መመለሱን የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ናደው ክፍለ ጦር ከአገዛዙ ጋር በተሰለፉ ከሃዲዎች በተለያዩ አቅጣጫዎች ጥቃት ቢፈጸምበትም አሁንም ጥቃቱን በመቋቋም በጥንካሬ መቀጠሉን አስታውቋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያነ ሓርነት ትግራይ ህወሓትን በቅርቡ የምስክር ወረቀቱን የሰረዘው የኢትዮጵያ ብሔራዊ ምርጫ ቦርድ ለቀድሞው የትግራይ ክልል ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳና ጓዶቻቸው አዲስ ፓርቲ ጊዜያዊ የምስክር ወረቀትም ሰጠ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ከፍተኛ ባለስልጣን የቀድሞው የመቀሌ ዩኒቨርሲቲ ፕሬዝዳንት በአሁኑ ወቅት በትምህርት ሚኒስቴር የአማካሪነት ማዕረግ የተሰጣቸው ፕሮፌሰር ክንድያ ገብረሕይወት በማህበራዊ ትስስር ወይም በቀድሞ ኤክስ ገጻቸው እንደጋሩት ከብሔራዊ ምርጫ ቦርድ ለአቶ ጌታቸው ረዳ ዲሞክራሲያዊ ስምረት ትግራይ ወይም ስምረት በእንግሊዝኛው ትግራይ ዲሞክራቲክ ሶሊዳሪቲ ወይም ሶሊዳሪቲ ፓርቲ የተባለውን ክልላዊ ፓርቲ በጊዜያዊነት ፍቃድ እንደሰጠው ፕሮፌሰር ክንድያ አስታውቀዋል። አዲሱ ፓርቲ በቀጣዩ ቀናትም ራዕዩንና የፖለቲካ የጉዞ አቅጣጫውን ይፋ ያደርጋልም ተብሎ ይጠበቃል። የብሔራዊ ምርጫ ቦርድ ለአቶ ጌታቸው ረዳ አዲስ የፓርቲ ጊዜያዊ ፍቃድ መስጠቱ በክልሉ በመጪው ዓመት ይካሄዳልም ተብሎ በሚጠበቀው ክልላዊ ምርጫ አማራጭ አዲስ መንፈስም ለማሰረጽ ይረዳል የሚሉ ወገኖች የመኖራቸውን ያህል በትግራይ ክልል ከ50 ዓመት በላይ የዘለቀው በኢትዮጵያ ፖለቲካ ውስጥ ከ27 ዓመታት በላይ የዘወረው ህወሓት ከፖለቲካ መድረኩ ገለል እንዲል ተደርጎ ሌላ ፓርቲዎች በክልሉ ለሚንቀሳቀሱ ቢሞክሩ የትግራይ ክልልን ሰንቅሮም የያዘው ዳፋው እስከ ፌደራልና አካባቢ ሊሆን ይችላል የተባለው የፖለቲካ ጡዘት መቋጫ ሊኖረው አይችልም የሚሉ ስጋቶችም አሉ። የምርጫ ቦርድም የሰጠውን የጊዜያዊ ገደብ ማስጠንቀቂያ ገሸሽ በማድረግም በቅርቡ ህጋዊ ህልውናው የተሰረዘበት ህወሓት ምርጫ ቦርድ ሰጪም ነፋጊም አይደለም፣ ህጋዊ ውክልናም ከተነፈገም የፕሪቶሪያው የሰላም ስምምነት ከጥያቄ ውስጥ ይወድቃል፣ ለዚህም ዋነኛው ተጠያቂው ምርጫ ቦርድን ምርኩዝ ያደረገው የፌደራል መንግስቱ ነው የሚል ማስጠንቀቂያና ትችት ማሰማቱ አይዘነጋም። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዘመቻ አቋራጭ ቃል ኪዳን አካሄዶ በጠላት ላይ ድል ተቀዳጀ። ለአገዛዙ እጁን የሰጠው የአህፋድ የክፍለ ጦር አዛዥ ከአብይ አገዛዝ ስልጣን አስጠባቂ ጦር ጋር ግንባር ፈጥሮ ጥቃት መሰንዘሩ ተገለጸ። የአማራ ፋኖ ብሔራዊ ኃይል አፋብሃ በጎንደር ቀጠና ወራሪውና ገዳዩን የአብይ አህመድ ቅጥረኛ እያሽመደመደ አይቀጡ ቅጣት እየቀጣው መሆኑን የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በዛሬው ዕለት ዘመቻ አቋራጭ ቃል ኪዳንን አስታኮ ዛሬ ግንቦት 18 ቀን 2017 ባወጣው በዚሁ መግለጫ ጠቀሰ። የአማራ ፋኖ ህልውና ትግሉ ከፍተኛ ድል እየተቀዳጀ በላቀ ወደ ውጊያ በላይነት በጠላት ላይ ስነ ልቦናና የሞራል ብልጫ እየወሰደ እየተንቀሳቀሰ መሆኑን አርበኛ ድረስ ሞላ በቀጠናው ምክትል የህዝብ ግንኙነት ኃላፊ ጠቅሶ የዘመቻው ዓላማ በታሪካዊ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል አፋብሃ ምስረታን በማስመልከት የጥምር ስራን ለማስተዋወቅ የታቀደ እንደነበር አስታውሷል። በዚያው ወደ ውጊያ የተሰለፉ የጎንደር ቀጠና አናብስቶች ከተለያየ ክፍለ ጦር ኮር አባላት የተሰባሰቡ መሆናቸውን
ሲሆን ከደቡባዊ ጎንደር ቀጠና ሜጀር ጀነራል ዋንታ ባተ አንደኛ ኮር የተውጣጣ አንድ ሻለቃ፣ ከማዕከላዊ ጎንደር ቀጠና ከግዙፉ ጎንደሬ በጋሻው ክፍለ ጦር አንድ ሻለቃ፣ ከታድሎ ብርሃን ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃና ሁለተኛ ኮር ከቋራ ኦሜርላ ከአድዋ ክፍለ ጦሮች ሁለት ሻለቆች ከዞብል ጀግና ቴድሮስ ክፍለ ጦር አንድ ሻለቃ ተውጣጥተው የወሰዱት ወታደራዊ እርምጃ መሆኑን ጠቅሷል። እስካሁን በነበረው ከባድ ትንቅንቅ የወገን የበላይነት የነገሰበት የቋራ ቃል ኪዳን ዘመቻን ተከትሎ የበላይነት መቀዳጀቱን፣ በዚህ ጥቃት የወገን ጦር የቋራ ወረዳ በሙሩን የተቆጣጠረ ሲሆን በቀጠና የነበረው ጠላት ሙሉ ለሙሉ መደምሰሱን ጠቅሷል። ይህ በእንዲህ እንዳለ ሜጀር ጀነራል ዋንታ ባተ አንደኛ ኮር እንዳስታወቀው በቅርቡ ለአገዛዙ እጃቸውን የአፋድ የክፍለ ጦር አመራሮች መካከል ከጸዳሉ ደሴ ጋር አብሮ እጁን የሰጠው ባንዳው በለጠ አንዳርጌ ቆራጡ ከአብይ አገዛዝ ስልጣን አስጠባቂ ወታደሮችና አድማ ብተና ጋር ሆኖ በፋኖ ላይ ጥቃት መሰንዘሩን አስታወቀ። ከብልጽግና ጋር ግንባር የፈጠረው የከሃዲ ቡድን በደቡብ ጎንደር ሜጀር ጀነራል ዋንታ ባተ ጉና ክፍለ ጦር መቅደላ አምባ ብርጌድ አዛዥን በሴራ ማስገደሉን ለአፋድ እንኳን ደስ ያላችሁ በማለት ባንዳው በለጠ አንዳርጌ ቆራጡ መግለጹና ይህ ኃይል ከጠላት ጋር ግንባር ፈጥሮ ፋኖን ለማጥቃት ተልዕኮ ተሰጥቶት እየተንቀሳቀሰ መሆኑን ገልጿል። ለብልጽግና እጁን የሰጠው ከሃዲው በለጠ አንዳርጌ ወይም ቆራጡ ከጀግናው አርበኛ ባንታየ የማነ ብርሃን ጋር ቁጭ ብሎ ጀግናውን ለማስመታት ኦፒ ያስቀምጠው እንደነበረ በራሱ በብልጽግና አጃቢ ተሰጥቶት እየተንቀሳቀሰ ያለው ይኸው ከሃዲ ለአፋድ በሰጠው መረጃ ማሳወቁንም ጠቅሷል። አፋድ በዚህ ልክና በዚህ ቁመና ከስርዓቱ በላይ የተዋጋን እንደሆነ በግልጽ ያሳያል ያለው የሜጀር ጀነራል ዋንታ ባተ አንደኛ ኮር መግለጫ ሁላችንም ንጹህ የአማራ ፋኖ ብሎም የአማራ ህዝብ አፋድ አማራን ዳግም ወደ ጨለማ ስርዓት ለማስገባት እየደከመና እየታተረ ያለ መሆኑን በግልጽ ተገንዝባቸው የአማራ ገዳይና ጨፍጫፊ ስርዓት ለማጥፋት እየታተርን እንዳለን ሁሉ የአፋድን ስራና ሚና በአግባቡ ልንረዳ ይገባል በማለት ጥሪ አቅርበዋል። አርበኛ አስር አለቃ ኮማንዶ ሪፐብሊካን ጋርድ ባንታየ የማነ ብርሃን በ1987 ዓ.ም በአዛውር አውዘት ቀበሌ ፈርጣ ወረዳ ደቡብ ጎንደር የተወለደ ሲሆን በ2011 ዓ.ም ብሔራዊ ወታደር ሆኖ ለ6 ወራት ከቆየ በኋላ ዳግም ብላቴን ኮማንዶ ማሰልጠኛ በመግባት የኮማንዶ ስልጠናውን በሽልማት ያጠናቀቀና ለአማራ ህዝብ ሲል ፋኖን ተቀላቅሎ በዚህ ባንዳ በለጠ አንዳርጌ ቆራጡ ከአገዛዙ ስልጣን አስጠባቂ ወታደሮችና ባንዳ አድማ ብተና ጋር ግንባር ፈጥሮ የወሰዱትን ጥቃት ተከትሎ በውስጥ አዋቂነት አካባቢው ድረስ በመምጣት ጀግናው ከሃዲዎችን ተፋልሞ በክብር መሰዋቱን ጠቅሷል። አርበኛ አስር አለቃ ኮማንዶ ሪፐብሊካን ጋርድ ባንታየ የማነ ብርሃን ለአማራ ህዝብ ሲል ህይወቱን የሰጠና ዘላለም ታሪኩ በጀግንነት ሲጠቀስ የሚኖር ሲሆን ከሃዲዎቹ ጸዳሉ ደሴና በለጠ አንዳርጌ ቆራጡ አይነት ከሃዲዎች ደግሞ ዘላለማቸውን በባንዳነት ታሪካቸው ሲጠቀስ እንደሚኖርም ጠቅሷል። አርበኛው ጠላትን ከደብረ ታቦር ጋሳይ ክምር ድንጋይ ጋይንት ከጋሳይ እስቴ ስማዳና እንዳቤት እንዳይንቀሳቀስ ሲያሽመደምድ የቆየ ታላቅ ጀግና ሲሆን ይኸው ዛሬ የጭንብል ለባሽ ፋኖ ቆራጡ እርሱን እንደ ዋርድያ ሆኖ ሲጠብቀው የነበረውን አርበኛ ከብልጽግና ጋር ሆኖ ወቅቶ ህይወቱ እንዲያልፍ ማድረጉን የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ዋንታ ባተ አንደኛ ኮር ጉና ክፍለ ጦር ባወጣው በዚሁ መግለጫ ጠቅሷል። አገዛዙ መምህራን የጤና ባለሙያዎች ንቅናቄን እንቅስቃሴ እንዳይቀላቀሉ ጠርቶት የነበረውን ስብሰባ አጠቃለለ። በተስፋ ለማደንዘዝ ያላቸውን ፍላጎት ያሳያል ተብለዋል። የአዲስ አበባ ከተማ አስተዳደር የጥቅማ ጥቅም ጥቅሎችን ተግባራዊ በማድረግ የመምህራን ኑሮ ጫና ለመቀነስ እየሰራ ነው ማለት የከተማው ከንቲባ አዳነች አቤቤ መምህራንን ያዘናጋል ያለችውን አስተያየት ሰጥታለች። ለመምህራን በሚስጥር የተጠራው ስብሰባ በተከታታይ ሲደረግ መቆየቱን በተደጋጋሚ ስንዘግብ የቆየ ሲሆን ይህኑ ስብሰባ ዛሬ በይፋ ማጠቃለላቸውን ተከትሎ ከተማ አስተዳደሩ የመምህራንን የኑሮ ጫና ለመቀነስ እየሰራ ነው የሚል ማዘናጊያ ሰጥታለች። ትውልድ በመምህራን ይቀረጻል፣ ሀገር በትምህርት በለጽጋለች የሚለውን ስብሰባ ተከትሎ መምህራን ያለፉት 7 ዓመታት የሰቆቃ ኑሮ እየኖርን ነው፣ እኛ ብቻ ሳይሆን ህዝቡን በሰቆቃ ላይ ነው ያለው፣ የኑሮ ውድነቱን መቋቋም አልቻልንም፣ የዳቦ ጥያቄያችን የእኛም ጥያቄ ነው የሚሉ ሀሳቦች የተስተናገዱ ሲሆን ካድሬዎች ተጽፎ የተሰጣቸውን አልፎ አልፎ በምስጋና ውዳሴ አገዛዙን ለማሞካሸት የሞከሩ ቢሆንም እውነተኛ መምህራኖቹ የህዝቡና የራሳቸውን የኑሮ ጫና የተናገሩ ቢሆንም ይህ ስብሰባ ተቀርጾ እንዳይተላለፍ ስብሰባው እየተካሄደ መሆኑ በይፋ ሳይገለጽ የቆየ ሲሆን ዛሬ በስብሰባው ማጠቃለያ ላይ የከተማው ከንቲባ አዳነች አቤቤ የተለመደ ማዘናጊያ ንግግር አድርጋለች። ቴሌ ጥቅል የሚል የኢንተርኔትና የስልክ አገልግሎቱን ለመሸጥ የሚያወጣውን ማስታወቂያ የመሰለ የጥቅማ ጥቅም ጥቅሎችን ተግባራዊ እናደርጋለን በማለት የደሞዝ ጭማሪና ሌሎችም የጥቅማ ጥቅም ጥያቄዎች ያለውን መምህራን በግልጽ ምላሽ ከመስጠት
ከመስጠት ይልቅ በተስፋ ለማዘናጋት ሞክሯም የሰጠችውን ማብራሪያ ተከትሎ አስተያየቶች የተሰጡ ይገኛል። የመምህራን የቤት ጥቅማ ጥቅም ድጎማ ከ800 ወደ 3000 ብር ማደጉን የጠቀሰችው ከንቲባ ነጻ የትራንስፖርት አገልግሎት በመስጠት የኑሮ ጫናቸውን የማቃለል ስራ ተሰርቷል ብትልም መምህራን ያሉበት የኑሮ ደረጃና በአሁኑ ወቅት ያለው ደሞዛቸው እንደማይጣጣም በእነዚህ ስብሰባዎች በስፋት በማንሳት በአገሪቱ ሰላምና ጸጥታ ለመኖር በጦርነት የሚባክነው ሀብት በብልጭልጭ ፕሮጀክቶች የሚጠፉ ሀብቶች ለህዝብ ጥቅምና የጤና ባለሙያዎችን ጨምሮ ለነሱና ለሰራተኞች ጥቅም ቢውል ከምትሉት በላይ በተግባር ይረጋገጣል የሚሉ ቅሬታዎችም ሲነሱ ነበር። ይህ በእንዲህ እንዳለ ከዚህ ቀደም ምርጫን ታሳቢ ማድረግ አዳነች አቤቤ በ2021 ዓ.ም ከደቡብ አፍሪካ ከመጣ ካምፓኒ ጋር በአዲስ አበባ በቀጣይ 5 ዓመታት ውስጥ 500,000 ቤቶች ለመገንባት የሚያስችል ስምምነት ተፈራርመናል ያለች ሲሆን ለግንባታ ወጪ የሚሆነው 4.2 ቢሊዮን የአሜሪካን ዶላር አልሚ ኩባንያው የሚሸፍንና በ30 ዓመት ውስጥ የሚከፈል 1% ወለድ የሚኖረው ሲሆን የከተማ አስተዳደሩ ለግንባታ የሚያስፈልገው መሬትና ግብዓቶች ለማቅረብ ዝግጁ ነው ተብሎ ሐሰተኛ መረጃ ከተሰጠና በአደባባይ መግለጫ ከተሰጠ በኋላ 4 ዓመታት አልፎ 5ኛ ዓመት የመጣ ሲሆን እስካሁን የተሰራ ቤት የተጠቀሰው ኩባንያም አገር ውስጥ ያልገባና አስቀድሞም ህዝቡን ለማዘናጋት ሆን ብለው ያመጡትና የሰሩት የቁጭ በሉ ስራ መሆኑን የሚያስታውሱ ወገኖች የዛሬውን ንግግሯ ካለፈው ሂደት ጋር ማጣቀስ ጀምረዋል። የኢትዮጵያ ጤና ባለሙያዎች ያቀረቡትን የዳቦ ጥያቄ መመለስ ያልቻለው አገዛዝ 43000 ለሚሆኑ የመንግስት ሰራተኞች ከንግድ ባንክ ጋር ተባብሬ ቤት እሰራለሁ በሚል ሰሞኑን ተመሳሳይ የማዘናጊያ መግለጫ መስጠቱን ጠቅሰን መዘገባችን አይዘነጋም። መምህራን ለመብታቸው በመቆም የጤና ባለሙያዎችን ንቅናቄ እንዲቀላቀሉ ተደጋጋሚ ጥሪ ሲቀርብ የቆየ ሲሆን አገዛዙ በስብሰባ እያደነዘዘ የትምህርት ቤት ጊዜው ሲጠናቀቅ ይበተናሉ የሚል እቅድ አውጥቶ እየተንቀሳቀሰ መሆኑን መዘገባችን ይታወሳል። የኢትዮጵያ ሕዝብ ተወካዮች ምክር ቤትም በተወሰኑ ሚዲያዎች ላይ እያካሄደ የሚገኘው ይፋ ያልሆነም ክልከላ ኢዲሞክራሲያዊ እንደሆነ አንድ የሕዝብ እንደራሴም ቅሬታቸውን ገለጹ። የቀድሞ የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የምክር ቤቱ አባል ዶክተር ደሳለኝ ጫኔ ሪፖርተር ጋዜጣ በፓርላማው ተገኝቶ እንዳይዘግብ መከልከሉ፣ የምክር ቤቱ ስብሰባዎች የቀጥታ ስርጭት ማቆምና ገለልተኛ ሚዲያዎችም ተደራሽነታቸው መገደብ ከጊዜ ወደ ጊዜ እየጠበበ የሄደውን የፖለቲካ ምህዳር ሙሉ በሙሉ እንደ መዝጋትም የሚወሰድ የኋልዮሽ እርምጃ ነው ሲሉም ኮነውታል። ዶክተር ደሳለኝ አስተያየታቸውን ሲቀጥሉ የኢትዮጵያ ሕዝብ እንደራሴዎች በጉባኤዎች ምን እየመከሩ እንደሆነ የማወቅ መብቱን መገደብ በጭራሽ አይቻልም። ምክር ቤቱ በአንድ ፓርቲ ማለትም በብልጽግና ፓርቲ ፍላጎት ብቻ ወደሚመራበት ደረጃ መውረድ የለበትም። እውነት በነጻነትም የሚነገርበት፣ ልዩነቶችም የሚከበሩበት፣ ሕዝብ ያለ አድሎና ሳንሱርድ የሚደረገው ውይይትን የሚከታተልበት መድረክ መሆን አለበትም ብለዋል። እንደ ሪፖርተር አይነት የግል ሚዲያዎችን በመከልከል ገለልተኛ ድምጾችን በማፈን ለገዢው ፓርቲ አፋሽም አጎንባሽም ያሏቸው የመንግስት ሚዲያዎችም በብቸኝነት የምክር ቤቱን የውሎ ዘገባዎችን እንዲዘግቡ ማድረግ የህዝብን ስለ መንግስት አሰራሮች መረጃ እንዳያገኝ የማድረግ የተጠያቂነት መርህና የህገ መንግስቱን መንፈስ የሚጻረር ነው ያሉት ዶክተር ደሳለኝ እኛም የህዝብ እንደራሴዎች እንደተመረጠም ተወካይነታችን እውነታዎችን እንደማንፈራ ለህዝብ ተጠያቂዎች መሆናችንን ታላቅ ኃላፊነትና አደራም ለሰጠን ህዝባችን አገልጋይ መሆናችንን በተግባር ማሳየት አለብን በማለትም አቋማቸውን ገልጸዋል። ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት በመገኘት የተለያዩ ዘገባዎችን በማቅረብ ከሚታወቁት የግል መገናኛ ብዙሃናት መካከል አንዱ የሆነው ሪፖርተር ጋዜጣ ከፓርላማው ቅጥር ግቢ እንዳይገባም የቃል ትዕዛዝ የሰጡት የተባሉት የፓርላማው የጽህፈት ቤት ምክትል ኃላፊ ዶክተር ንጉሴ መሸሻም መሆናቸው እንደተነገረው የገለጸው ሪፖርተር ጋዜጣ ለዶክተሩ ባቀረበው ጥያቄ እኔ ከለከልኩት ሚዲያ የለም የሚል አጭር ምላሽም ሰጥተዋል። የጽህፈት ቤቱ ኃላፊዋም ዶክተር ምስራቅ መኮንን በበኩላቸው እኔ አልከለከልኩኝም፣ በህመም ምክንያት ቢሮ አልገባሁም፣ እንደገባው አሳውቃቸዋለሁ ቢሉም ኃላፊዋም ከቢሮ ከገቡ በኋላ ዝምታን መምረጣቸው ሪፖርተር ጋዜጣ መዘገቡን በትላንትናው ዕለት ዜናችን ላይ መጥቀሳችን አይዘነጋም። የኢትዮጵያ ጤና ባለሙያዎችን ንቅናቄ ጥያቄ ከመመለስና ለሚመለከተው ከማቅረብ ይልቅ የአፈናት ተግባር ላይ የተሰለፈው ጤና አጣው ጤና ሚኒስቴር ችግሮችን እያባባሰ ነው፣ ጥያቄው ካልተመለሰ ወደ ስራችን አንገባም የሚለው ጽናት ተጠናክሮ ቀጥሏል። የጎንደር ዩኒቨርሲቲ ሆስፒታል ሲኒየር ሐኪሞችም ትግሉን ተቀላቅለው ቅድመ ሁኔታ አስቀምጠዋል። በአስቸኳይ ጥያቄው እንዲመለስ ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በከፊልና ሙሉ ለሙሉ ከግንቦት 5 ቀን የጀመሩት የስራ ማቆም አድማን ተከትሎ
አገዛዙ ዛሬም በአፈና ተግባር ላይ በመሰማራት ጥያቄያቸውን ወደ ጎን የገፋ ሲሆን በጥያቄያቸው ጸንተው በመቆም ሌሎችም እንዲቀላቀሏቸው ጥሪ ያቀረቡ ሲሆን በተለይም ከፍተኛ ልምድ ያላቸው ሲኒየር ሐኪሞች የረጅም ጊዜ ልምዳቸውን ተከትሎ ትግሉን በመቀላቀል የጋራ ጥያቄያቸው እንዲመለስ ጥሪ ያቀረቡ ሲሆን ጤና ያጣው ጤና ሚኒስቴር የስራ ማቆም አድማ ምክንያት የሆኑትን የጤና ስርዓቱ እንዲሻሻል፣ ደሞዝ እንዲጨመርላቸውና የጤና ሁኔታቸውን ግምት ውስጥ ያስገባ ዋስትና እንዲሰጥ፣ የጤና ሽፋን እንዲያገኙ ያቀረቡትን ጥያቄ ወደ ጎን በማድረግ ዛሬም በጤና ሚኒስቴር ስር ድጋፍ እየተሰጣቸው የመጨረሻ ዓመት ትምህርታቸውን የሚከታተሉና በየሆስፒታሎቹ በስራ የሚያሳልፉ ሬዚደንቶችን እስከ ግንቦት 21 ቀን 2017 ዓ.ም ድረስ ሪፖርት ካላደረጉ ለማባረር ዝግጁ መሆኑን ቢገልጽም የንቅናቄው አራማጆች በአቋማቸው ጸንተዋል። ከስራ ያሰናበቱኝ በደስታ ተቀበልኩት ማለት ዶክተር በረከት አማኑኤል የስራ ማቆም አድማውን ተከትሎ የደረሰበትን ማስፈራሪያ የሙያ ፈቃድ እንቀበላለን የሚለውን ወደ ጎን በማድረግ የተወሰደበትን እርምጃ ተከትሎ ዛሬ በመጨረሻ ከስራ እንዳሰናበቱት በይፋ ገልጾ ደስተኛ መሆኑን አስፍሯል። በግድ ሙያ ፈቃድ እንጂ ፍቃዴን አይወስዱም፣ በጥቅማ ጥቅም ጸጥ ሊያሰኙኝ ሞክሮ አሁንም አልኩ፣ ከስራ ያሰናበቱኝ በደስታ ተቀበልኩት፣ እንደሚያስሩኝ ዛቱብኝ፣ የትውልድ የሆድ ጩኸት ዳቦ እንጂ ደባ አይመልሰውም፣ ይህ ግብ ግብ ነው የገጠመን በማለት በጋራ ለፍትህ፣ ለጤና፣ ለታሪክ ወደፊት ሲል ዶክተር በረከት አማኑኤል ከስራ መባሩን አስመልክቶ ጥሪውን አስተላልፈዋል። የመብት ጥያቄ ያነሱ የሕክምና ባለሙያዎችን ከማሰር ከማስፈራራትና ከማዋከብ አልፎ የሙያ ፈቃዳችሁን ነጥቃችኋለን እያሉ በመገናኛ ብዙሃን ጭምር ማስፈራራት የደረስንበትን የነውርና ህገወጥነት ጥግ ማሳያ ነው ማለት ታዋቂው የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም ዛሬ አስተያየቱን አስፍሯል። በትንሹ 7 ዓመትና ከዛ በላይ ተምሮ በብዙ ዓመታት ልፋትና ድካም ባፈሩት ዕውቀት ህዝብን እያገለግሉ ያሉ የጤና ባለሙያዎች ራበን፣ ተቸገርን፣ ተመጣጣኝ ክፍያ ይሰጠን ሲሉ አፋቸውን ያዙ ብሎ በስራ ፈቃዳቸው ማስፈራራትና ማዋከብ የለየለት የመብት ጥሰት ብቻ ሳይሆን ችግሩን ማባባስ ነው ሲል የታሰሩ ሐኪሞች በአስቸኳይ እንዲፈቱ፣ የሚደርስባቸው ዛቻና ወከባ እንዲቆም፣ ላቀረቧቸው መሰረታዊ የመብት ጥያቄዎች አግባብነት ያለው ምላሽ እንዲሰጣቸው አሁንም ከሐኪሞቹ ጎን ቆማለሁ በማለት ጥሪ አቅርበዋል። ከአምነስቲ ኢንተርናሽናልና ከሌሎችም ዓለም አቀፍ የመብት ተሟጋቾች ጋር የሚሰራው አቶ ያሬድ ኃይለማርያም በኢትዮጵያ የመብት ተሟጋቾች ስብስብ ዋና ዳይሬክተር መሆኑ አይዘነጋም። ይህ በእንዲህ እንዳለ የጎንደር ዩኒቨርሲቲ ሆስፒታል ሲኒየር ሐኪሞችም ዛሬ ቅድመ ሁኔታ በማስቀመጥ አስጠንቅቀዋል። በጤና ባለሙያዎች የተነሱ ጥያቄዎች የምንደግፍና የእኛም ጥያቄ መሆናቸውን እያሳወቅን በጤናው ዘርፍ ለረጅም ጊዜ ሲንከባለሉ የቆዩ ጥያቄዎችን መፍታት አስፈላጊ መሆኑን እናስገነዝባለን በማለት በጎንደር ዩኒቨርሲቲ ሆስፒታል ግንቦት 7 ቀን 2017 ዓ.ም በጸጥታ አካላት በድቅድቅ ጨለማ ከየቤታቸው ተወስደው የታሰሩት በአስቸኳይ እንዲፈቱ፣ ጥያቄው በሀገር አቀፍ ደረጃ እንዲመለስ፣ ሆስፒታሉ ከ13 ሚሊዮን በላይ ህዝብ እያገለገለ የሚገኝ መሆኑን በማስታወስ የኢንተር ሐኪሞች፣ ጠቅላላ ሐኪሞች፣ ሬዚደንት ሐኪሞች፣ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች እንዲሁም ሌሎች የጤና ባለሙያዎች የተቀናጀ ተሳትፎ እጅግ አስፈላጊ መሆኑን በመጥቀስ ነገር ግን የስራ ማቆም አድማው ከተጀመረ ጊዜ አንስቶ የሆስፒታሉ የሕክምና አገልግሎት በከፍተኛ ሁኔታ እየተጎዳ እንደሚገኝ ገልጸው ይህም በታካሚ ደህንነት ላይ ከባድ ስጋት እየፈጠረ በመሆኑ በአስቸኳይ ተገቢ መፍትሄ ሊሰጣቸው ይገባል ሲሉ ጥሪ አቅርበዋል። ኃላፊነት ያለባቸው የመንግስት አካላት ከጤና ባለሙያዎች ጋር ግልጽና አፋጣኝ የሆነ ውይይት እንዲያደርጉ እናሳስባለን ያለው መግለጫ የተነሱትን መሰረታዊ ጥያቄዎች ለመፍታት ግልጽና ተግባራዊ ሊሆን የሚችል እቅድ መዘርጋት አለበት። የሕክምና ስርዓታችንን መውደቅን ለማስቀረት ብቻ ሳይሆን በጤና ባለሙያውና በመንግስት መካከል መተማመን ወደ ነበረበት ለመመለስ የጤና ባለሙያዎች ማህበረሰቡን ለማገልገል ወደ ተግባራቸው እንዲመለሱ ለማድረግ አስፈላጊ ነው ማለት በዚህ አስቸጋሪ ወቅት በምንሰጠው ያልተሟላ ድንገተኛ ሕክምና አገልግሎት ላይ ሊከሰት ለሚችለው አስፈላጊ የሕክምና ውጤት ከአስተዳደር ከህግና ወንጀል ተጠያቂነት ሙሉ ለሙሉ የህግ ከለላ እንጠይቃለን በማለት የበኩላቸውን ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎችን ንቅናቄ መምህራን፣ ሰራተኞችና በየደረጃው በስርዓቱ የተማረሩና በቅጣትና የህይወት ዋስትና በማጣት ችግር ላይ ያሉ አሽከርካሪዎችም እንዲቀላቀሏቸው ዛሬም ጥሪ እየቀረበ ይገኛል። ይህ በእንዲህ እንዳለ ከዚህ ቀደም በተለያዩ ሀገራት የጤና ባለሙያዎች ተከታታይ የስራ ማቆም አድማ በማድረግ በአቋማቸው በመጽናታቸው ውጤት ማምጣታቸውን ተከትሎ አንድ የህክምና ባለሙያ በአቋማችን እንጽና በሚል በተለያዩ ሀገራት የተደረጉ የጤና ባለሙያዎች የስራ ማቆም አድማዎችን ርዝመት የተመለከቱ መረጃዎችን ይፋ አድርገዋል። ደቡብ አፍሪካ በ2010 ዓ.ም ለ20 ቀናት የጤና ባለሙያዎች ማመጻቸውን፣ በኬንያ ዶክተሮች፣ ፋርማሲስቶችና የጥርስ ሐኪሞች ጥምረት 100 ቀናት አድማቸው የቆየ ሲሆን አምና ያደረጉትም ለ56 ቀናት ተቃውሞን ተከትሎ ውጤት ማግኘታቸውን፣ ኡጋንዳ በ2017 ለ100 ቀናት የዘለቀና የጤና ተቋሙን ሴክተር ሽባ ያደረገ አድማ አድርገው ውጤት ማምጣታቸውን፣ በናይጄሪያ እንደ አውሮፓ አቆጣጠር በ2020 ለአንድ ሳምንት የነበረው አድማና ውጤት ማግኘታቸውን፣ በሴራሊዮን በ2022 ለ6 ቀናት የስራ ማቆም አድማ አድርገው በጽናታቸው ማሸነፋቸውን፣ ስሎቬኒያ በ2024 ለአንድ ዓመት ያለፈ ቀዝቃዛ አድማ በማድረግ ውጤታማ መሆናቸውና በእንግሊዝ
በእንግሊዝ በ2023 ዓ.ም በብሪታንያ የሕክምና ማህበር የተመራ በ5 የተለያዩ ወራት የተካሄደውና በድምሩ 28 ቀናት የቆየው አድማ ውጤታማ መሆን በጽናታችን ከቆምን ውጤት እናመጣለን በሚል በማህበራዊ ሚዲያ ተጨማሪ ጥሪ እየቀረበ ይገኛል። በእስራኤል የከርሰ ምድር ተመራማሪዎች በኔጌቭ በረሃ ውስጥ ባደረጉት የመሬት ቁፋሮ የመጀመሪያው ወደ ክርስትና እምነት የተለወጡ ኢትዮጵያንን አጽም ማግኘታቸውን አስታወቁ። ክርስቲያን ፖስት እንደዘገበው የእስራኤል የቅርስ ባለስልጣን የኮሎኝ ዩኒቨርሲቲ በጋራ ባካሄዱት ቁፋሮና አንቲኩዌት በተሰኘው መጽሔት ላይ ባወጡት መጣጥፍ የአንድ ወንድና የአንድ ሴት አጽም በቁፋሮ ያገኙ ሲሆን ይህም አጽም በተደረገለት ምርመራ የአፍሪካን አጽም መሆኑም ተገልጿል። እንደ ተመራማሪዎቹ ግምት ከአራተኛው ክፍለ ዘመን እስከ 1450ዎቹ በነበረው የቢዛንታይን ዘመን ወደ እስራኤል ከተጓዙ ወደ ክርስትና እምነትም ከተለወጡ አፍሪካን ወገኖች በተለይ የኢትዮጵያን አጽም ሳይሆን እንዳልቀረም ገምተዋል። በሰሜናዊ የኔጌቭ በረሃም ቴል ማሃታም በተባለው አካባቢ የሚገኘው የአየር ኃይል ቤዝ አቅራቢያ የተገኘው አጽም እድሜው ከ6ኛው እስከ 7ኛው ክፍለ ዘመን ሳይቀርብ እንዳልቀረም ተገምቷል። ምርመራውን ባካሄዱት አርኪኦሎጂስቶች መካከል አንዱ የሆኑት ኒዮዳ ሚቼል በዚህ አካባቢ አፍሪካዊ ተክለሰውነት ያለው ቅሬት ማግኘትም ያልተለመደም አስገራሚ ነው ሲሉም ገልጸውት የአገዛዙ ባለስልጣናት ጭምር ጦርነቱ ዋጋ ያስከፈላቸው የአገሪቱ ኢኮኖሚ እየደቀቀ መሆኑን መግለጽ ጀምረዋል። የሶማሌው ክልል ፕሬዝዳንት በአንድ ዝግ ስብሰባ ላይ ያደረጉት ንግግር በማህበራዊ ሚዲያ ይፋ ሆኗል። የአብይ አገዛዝ የጦርነትን አማራጭ ብቸኛ መንገድ በማድረግ በሰላማዊ ሰዎች ላይ ጭፍጨፋ እየፈጸመ የአገሪቱን ሀብት በጦርነትና በብልጭልጭ ፕሮጀክቶች እያባከነ በመሆኑ የአገሪቱን ኢኮኖሚ እንዲደቅና ህዝቡ በችግር እንዲጠበስ ሰላማዊ ሰዎችን በመጨፍጨፍ ከሚያደርገው ጥቃት በተጨማሪ ጦርነቱ በሌለ ባቸው ቦታዎችም ኢኮኖሚያዊ ቀውስ እየተከተለ ነው የሚለውን አስተያየት ከተቃዋሚዎች ብቻ ሳይሆን ከአገዛዙ ባለስልጣናት ጭምር እየተሰማ መሆኑን የሰሞኑ የሶማሌ ክልል ፕሬዝዳንት ንግግር በግልጽ ያሳያል ተብለዋል። የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ በአንድ ዝግ ስብሰባ ላይ በሶማሊኛ ቋንቋ ያደረጉት ንግግር ቃል በቃል የተተረጎመ ሲሆን አገሪቱ ሀብታም አይደለችም፣ ምንም የለንም፣ ጦርነት ውስጥ ገብተናል፣ ምንም መስራት አይቻልም፣ ገንዘብ የሚባል የለም፣ አገሪቱ ላለፉት 4 ዓመታት ጦርነት ውስጥ ነው ያለነው፣ የኢትዮጵያ ብር በፊት የነበረው ዋጋና አሁን ያለው ዋጋ እንዴት እንደወደቀ ታውቃላችሁ በማለት በዚሁ ስብሰባ ላይ በሶማሊኛ ቋንቋ ባደረጉት ንግግር ሲማጸኑ ተሰምተዋል። አብይ አህመድ ተጨማሪ አገሪቱን ሀብት እያባከነ አውሮፓ ለአውሮፓ እየዞረ ሲሆን ይህንኑ ተከትሎ ያገዛዙ ባለስልጣናት ጭምር በተለያዩ አካባቢዎች ጥያቄ ማንሳት መጀመራቸውና ኢኮኖሚ ችግሩ ሁሉንም እየፈተነ መምጣቱን በአንዳንድ ክልሎች ከፌዴራል መንግስት ድጎማ ይሰጣቸዋል የተባለው በጀት በጊዜ ያለመሰጠቱን ተከትሎ የተለያዩ ጫናዎች እየደረሱባቸው መሆኑን የሚጠቅሱ ተጨማሪ መረጃዎች መውጣት ጀምረዋል። ይህ እንዲህ እንዳለ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ህጻናትና ሴቶችን ሳይቀር በድሮን የሚጨፈ ጭፈው ሆስፒታሎችና ጤና ጣቢያዎችን የሚያወድመው አብይ አህመድ በሮም ተገኝቶ ከአዲሱ የካቶሊክ ጳጳስ ፓፓሊዮ 14ኛ ጋር በቫቲካን ተገናኘው በማለት ለዓለም ሰላም ያለንን የጋራ አቋም ተወያይተናል በማለት በንጹሃን ደም እጁ የተጨማለቀው አብይ አህመድ በማህበራዊ ሚዲያው ያሰፈረው አስተያየት መነጋገሪያ ሆኗል። ሌላ በኩል ከዚህ ቀደም ጣሊያንን በጎበኘበት ወቅት ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር በተገናኘ ማግስት በአዲስ አበባ የአድዋ ድል በዓልን ተከትሎ በዳግማዊ አፄ ምኒልክ ሐውልት በህግ የተፈቀደውን የአድዋ በዓል ለማክበር የወጡ ዜጎች ላይ ወታደሮችን በማዝመት ሰላማዊ ሰዎችን በመደብደብና የአንድ መነኩሴን ህይወት በማጥፋት ቅጥረኝነቱና ለሀገሪቱ ታሪክ ያለውን ጥላቻ በግልጽ አሳይቷል የሚል ወቀሳ ሲደርስበት የቆየ ሲሆን በዛሬው የጣሊያን ጉብኝት ከጆርጂያ ሜሎኒ ጋር መገናኘቱን በዚሁ ማህበራዊ ገጹ ላይ አስፍሯል። ሰሞኑን አብይ አህመድ አውሮፓ ከሄደባቸው ምክንያቶች አንዱ በተለይም ከፈረንሳዩ ፕሬዝዳንት ጋር የፈረንሳይ ወታደሮች እንዲወጡ ተቃውሞ እየቀረበባቸው ካሉ አፍሪካ ሀገራት በቅጥረኝነት ወታደሮችን ለማሰማራት ፍላጎት እንዳለው ገልጿል የሚሉ ከሶስተኛ ወገን ያልተረጋገጡ መረጃዎች መውጣት ጀምረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ በመጡበት ወቅት የመስቀል ቅርጽ ያለው ምንጣፍ በማዘጋጀት መስቀል ረግጠው እንዲገቡ ያደረገው አብይ አህመድ አገሪቱን በተለያዩ አቅጣጫዎች ህልውናዋን አደጋ ውስጥ የሚከቱ ስምምነቶችን በማድረግ ለጦር መሳሪያ ግዢና ለብልጭልጭ ፕሮጀክቶቹ ከፍተኛ ሀብት ለማግኘት ተጨማሪ ሩጫ ላይ ነው የሚሉ አስተያየቶችም ተከትለው ወጥተዋል።
የአገዛዙ ስልጣን አስጠባቂ ወታደሮች የመዋጋት ፍላጎት እንደሌላቸውና የብሔር ጫና ጭምር እንደሚደረግባቸው ለአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር እጃቸውን ከነትጥቃቸው የሰጡ የአገዛዙ ሰራዊት አባላት ገለጹ። በአማራ ህዝብ ላይ አብይ አገዛዝ በእብሪት የከፈተውን ጦርነት ተከትሎ የደሃ ልጆችን እየማገደ ስልጣኑን ለማስቀጠል የሚያደርገው እንቅስቃሴ የኦሮሞ በላይነትን በሰራዊት ውስጥ እናሰፍናለን በሚል የሚፈጸመውን የብሔር ጫናና በሰራዊት ውስጥ የመቆየት ፍላጎት እንደሌላቸው የመዋጋት ፍላጎት እንዳልነበራቸውና ጊዜና ሁኔታ አመቻችተው ለፋኖ እጃቸውን ሲሰጡ በመተማመን መሆኑን እነዚሁ ምርኮኞች በየተራ በሰጡት አስተያየት መግለጻቸውን ቃላቸውን መሰረት አድርጎ በአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው በላከው በዚሁ የቪዲዮ ማስረጃ ይፋ ሆኗል። ጊዜው ነብርኛ የተሰማን ነብራሴ ወጣው ፈቀማንም አተገናኝ ብቻ ወጣው እኔ ስንት ቀን ሁለት ሳምንት ሞላው እኔ ሲመጣ ማለት ሁለት ሳምንት ሞላ ምን ጭንቀለ ፋታ ያልኩ ምን ችግር የለም ስለዚህ ማን ኖረት አርኩ የፋኖ ስትራቴጂ ደስ ስላለ የመከላከያውን በተማሩ ነፃነት ስለሌለው ብቻ በራሴ መጥቻለሁ። የቋንቋ ችግርም ስላለ ምግባባው ሲልማ እኔ ብቸኛ ነኝ ማለት ጫና ይፈጥራል። የወገንነት ስራ ነው የሚሰራው ማለት አዎ ካኔም ወደዚህ መጣው አሪፍ ነው። ከኛ ወንድሞቻችን ጋር ተቀላቅለን ምንም ነገር የሚያሳስበን ነገር የለም ማለት ነው። ከዚህ ቀደም በተደጋጋሚ በተመሳሳይ በአገዛዙ ስልጣን አስጠባቂ ወታደሮች ውስጥ እርስ በርስ ያለመተማመን ለስርዓቱ ስንል ህይወታችንን አናጠፋም በሚል በተደጋጋሚ በተለያዩ ቀጠናዎች እጃቸውን የሚሰጡ የአገዛዙ ስልጣን አስጠባቂ ወታደሮች ባንዳ ሚሊሻዎችና አድማ ብተናዎች ቁጥር ከጊዜ ወደ ጊዜ ቁጥራቸው እየጨመረ መምጣቱ ሲገለጽ መቆየቱ አይዘነጋም። በአልኮል መጠጦችም ሽያጭና አጠቃቀም ላይ ጠንካራ ማዕቀብ በመጣልና በአልኮል መጠጥም ተጎንጮች ላይ ቆንጠጥም ያለም ቅጣት በማስተላለፍ የምትታወቀው ሳውዲ አረቢያ በአልኮል መጠጥ ላይ ከፊል ፍቃድ ለመስጠት መዘጋጀቷም ተሰማ። እንደ ፈረንጆቹ አቆጣጠር በ2034 የዛሬ 9 ዓመት ይካሄዳል ተብሎ የሚጠበቀው የዓለም እግር ኳስ ውድድርን እንድታስተናግድ ከዓለም አቀፉ የእግር ኳስ ፌዴሬሽን በእንግሊዝኛው ምህጻረ ቃል ፊፋ ይሁንታ ያገኘችው የመካከለኛው ምስራቅ ሀብታም አገር ሳውዲ አረቢያ ከመጪው ዓመትም ጀምሮ አልኮል በሆቴል ቤቶችና መዝናኛ ስፍራዎች ሪዞርትስ በተወሰኑ አካባቢዎች ብቻ እንዲሸጡ ፍቃድ ትሰጣለችም ተብሏል። ላለፉትም 73 ዓመታት በአልኮል መጠጥም ጠጪዎችና አዛዋሪዎች ላይ ጠንካራ ህግና የማያወላዳ ቅጣት በመወሰን በስፋት የምትታወቀው የባህረ ሰላጤው ሀገር ሳውዲ አረቢያ በዚህ ውሳኔዋ ከፍተኛ የባህል ለውጥና የዓለም አቀፋዊ ቱሪስቶችም ትኩረትም ለመሳብ የተወሰነ እንደሆነ የተገለጸ ሲሆን ሳውዲ አረቢያ ከመጪው 5 ዓመት ማለትም ከፈረንጆቹ 2030 የአልኮል መጠጦችን ሽያጭን በሆቴሎች በሬስቶራንቶችና በካፍቴሪያዎች ውስጥ የተወሰኑ አካባቢዎች በመፍቀድ ጥብቁም ጸረ አልኮል ሃይማኖታዊ ፖሊሲዋን ለዘብም ታደርጋለችም ተብሏል። የአገሪቱ ልዑል መሐመድ ቢን ሳልማን የ2030 አውሮፓ ቁጥጥር ራዕያቸው በነዳጅ ምርቷ ላይ ብቻ የተንጠለጠለችው ሳውዲ አረቢያ ኢኮኖሚዋን ለማስፋፋት ዓለም አቀፋዊ ኢንቨስትመንትን ለመሳብ የአገሪቱን ሜጋ ቱሪዝምን በማነቃቃት በ2030 ትልቅ የኤክስፖም በ2034 የዓለም እግር ኳስ ውድድርን ታካሂዳለችም ተብሎ ተጠብቋል። በቀጣዩ ዓመት በሳውዲ አረቢያ ህጋዊ ፍቃድና ስልጣና ያላቸው ሰዎች ብቻ አልኮል የሚሸጡም ሲሆን አልኮል በግል ቤት ውስጥ በህዝባዊ መድረኮችም ያልተፈቀዱ አካባቢዎች እንደዚሁም በቤት ውስጥ አልኮል መጥመቅ በህግ የተከለከለ መሆኑም ተገልጿል። የሳውዲ አረቢያ ጎረቤት የሆኑት ባህሬንና የተባበሩት አረብ ኤሚሬት የአልኮል መጠጦችን በተወሰኑ አካባቢዎች በመሸጥ ዓለም አቀፋዊ የቱሪስት ተደራሽነትም ማድረጋቸው ለሳውዲ አረቢያ ከፉክክር ውስጥ እንድትገባ እንዳደረጋትም ተገልጿል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን።